በህይወት የሚያስደስተኝ ነገርም ብኖርም ባልኖርም የሚያስደስተኝ ነገር ቢኖር የዶክተር አብይን ሀገር መምራት እንደማይችሉ ለአማራ ህዝብ ቀድሜ በማስገንዘቤና የአማራ ህዝብም አጠቃላይ የኢትዮጵያ ህዝብም በሳቸው ላይ የጣለውን ተስፋ ማንሳቱን ሳይ በህይወቴ ከህወሓት መጥፋትና ሞት በላይ የሚያስደስተኝ የኔ ሰውዬ የተንኮል አካሄድ ማጋለጤ ነውና በዚህ እኔ አላፍርበትም። አሁንም ዝም ያልኩት ያው ከዚያ በኋላ የፈጠሩት ዲጂታል ያንን ህዝቡ በራሱ መንገድ ካጠራ በኋላ እኔን እንዳግዝ ህዝቡ ሲፈልገኝ እገባለሁ በሚል ነው። ያው ዶክተር አብይ ብዙ መንገዶችን ይከተላሉ የአማራ ባለስልጣናትን ልብ ለማደንዘዝ። ያው ከዚህ ከአማላይ ንግግራቸው በተጨማሪ አንደኛ አዲሱ አረጋን ጨምሮ ሌሎችም እንደዚህ በአማራ ህዝብ ላይ ሴራ እየሰራን ነው፣ ቁማር እየተጫወትን ነው እያሉ ያኔ ሲናገሩ ሪዮት ሚዲያ እንዲያውጥቶ ታይተው ከሆነ አዲሱ አረጋ የተናገሩት እናንተ ዝም ብላችሁ እኛ ምን ሰራው እንሰራለን እያሉ እንደዚህ አንተ ሲሉ ባዲን ጥያቄ ያነሳል። ነፍሳቸውን ይማርና ዶክተር አንበርቸው ይሄንን ስራ አስፈጻሚ ላይ ሲያነሱ ኦፒዲዮ እኮ እንኳን እነሱን እኔም ራሴ ግማሽ አማራ ነው ወደሚል ዝም ብሎ ተራ የሆነ መልስ አለ አይደል? በቃ ያችን ለመድረክ ፍጆታ እና ጥያቄውን ለማደብዘዝ የተጠቀሙበት ላይ እነዚህ ማኪያቬሊያን ፖለቲክስ ይጠቀማሉ። ሰውየው እዚህ አራት ሁሉ አካባቢ ያሉ አሮጌ መጽሐፎችን የፍልስፍና መጽሐፎችን እየተጠቀሙ ሰውን እንዴት ማታለል እንደሚቻል ልችን ተሚዘዋል ብዬ አስባለሁና እንደዚያ ሲያደርጉ በአማራ ህዝብ ውስጥ ሌላው እየሰሩ ያሉት በአማራ ህዝብ ውስጥ አንድነት እንዳይኖር እየከፋፈሉ ነው በሚል ፌብሩዋሪ 24 ላይ ጽፌያለሁ። የጎጥ አጀንዳውም የሚያራግበው ብአዴን እንዳይነካ በቃ በዚህ ደግሞ አሁን በሚመጣው ብአዴን ደግሞ አሁን ለምሳሌ ብአዴን በህወሓት ዘመነ መንግስት ሁመራን ወልቃይት ምናምን ሽጧል አይደል? ራያን ሽጧል አይደል? አሁን ደግሞ ለነዚህ ደግሞ አዲስ አበባን እየሸጠ ነው። ገብቷል? ስለዚህ ይህንን ድርጅት ደግፈህ እንዳይነካብኝ ብለህ እሱንም ደግሞ ስትነካው እኔ እኮ የጎንደር ተወላጅ ስለሆንኩኝ እኔ እኮ የደብረ ማርቆስ ተወላጅ ስለሆንኩኝ የፍኖተ ሰላም የዚህ ተወላጅ ስለሆንኩኝ ቢልህ እኔ ላይ ቦታ የለውም። የአማራ ህዝብም ይሄን መቀበል አለበት ብዬ አላስብም። በነገራችን ላይ ቅድም እንደ ጨዋታ ስታነሳለኝ የዚህ ድጋፍ ምናምን በሚል እዚያም ጓደኞች ሲያነሱልኝ እኔ ድርጅትን ደግፌ የድጋፍ ሰልፍ አላደርግም። ብአዴን አብንም ያድም ባልደረስም ሌላው የድርጅት ሰልፍ ያደርግ እኔ ፕሮፌሽናል ነኝ። በዛ መልኩ ነው የማድና የድጋፍ ሰልፍ አላደርግም። እኔ ሰልፍ አደርጋለሁ። ሰልፍ የማደርገው ግን ይሄን የጎጥ አጀንዳ የሚዘጋ ሰልፍ ነው የማደርገው። የአማራ ህዝብ አንድ እኛ አማራን በአማራነታችን ነው እየሞትን ያለነው እንጂ ጎጃም ይሁን አልዳንኩም፣ ጎንደር ይሁን አልዳንኩም፣ ወሎዬ ይሁን አልዳንኩም የሚል ሰልፍ ግን አደርጋለሁ። ህዝብን የማዳን ነው ይሄን ሰልፍ። ሀገራችን እየተወራረሰ መጥቶ እኛ ኃላፊነት ላይ እኛ ትከሻ ላይ ወድቋል። ይህንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው ጤና ይስጥልኝ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት አደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም የዓለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በፋሃድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን የምንፈልገው አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ካገዛዙ ጋር ተገናኝቶ ተደራድሮ አያውቅም።
ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩ ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን ይዘን እንመጣለን። ለጊዜው ግን ይኸው ይበቃል። እስክንድር ነጋ ነኝ ከአፋሕድ አመሰግናለሁ። የተከበራችሁ የአማራ አንድነት ጉባኤ ተሳታፊዎችና አዘጋጆች፣ የተከበራችሁ የማህበራት አመራሮች፣ የተከበራችሁ የመደበኛና ማህበራዊ ሚዲያዎች ወኪሎች፣ የተከበራችሁ የአፋብኃ አመራሮችና የሰራዊቱ አባላት፣ የተከበራችሁ የድርጅታችን አፋሕድ አመራሮች እና የሰራዊታችን አባላት፣ የተከበራችሁ የአፋሕድ የውጭ ኮሚቴ አስተባባሪዎች፣ እንዲሁም መላው የአማራ ሕዝብ ወገኖቻችን ኢትዮጵያውያንና የዓለም ሕዝቦች፣ በቅድሚያ ከትግል ሜዳ የአክብሮት ሰላምታችን ይድረሳችሁ እላለሁ። በራሴና በመላው ፋኖች ስም ከሸዋ ተራራዎች ላይ ሆኜ ከሁሉ በፊት ይህን ጥሪ ያክብራችሁ በመካከላችን በመገኘታችሁ ሰውን ያከበረ ፈጣሪንም ያከበረ ነውና አፋሕዶች በጥንቱ የሀገራችን ወግ መሰረት ከተቀመጥንበት ድግ ብለን እናመሰግናለን። እናንተም በፈጣሪ ፊት ክበሩልን እንላለን። ነገርን ነገር ያነሳዋል ይባላልና እንደው እስቲ ወደ ሌላ ነገር ከመሄዳችን በፊት ይህ አባት ቅድመ አያቶቻችን ትህትና የሚሉት ነገር፣ ጨዋነት ብለው ይጨነቁለትና ይጠበቡለት የነበረው ነገር ይህ የዲጂታል አብዮት ወይም በእንግሊዝኛው ዲጂታል ሬቮሉሽን በሚሉት ዘመን ተመናምኖ የማየው እኔ ብቻ ነኝን ብዬ ብጠይቅ ደስ ይለኛል። ስንዝር ያሳዩት ደፋር ክንድ ይፈልጋል የሚባለውን ሆንክብን እንዳትሉኝ አደራ እንጂ እኔማ ከጠየቅኩ አይቀር መልስ ቢጤም እንድሞክር ፍቀዱልኝ። ደግሞም ከአማራ አንድነትም ጋር የሚያያይዘው ነገር ስላለው ከርዕሳችንም አልወጣም። ከፍትፍቱ ፊቱ ይሉናል አባት አያቶቻችን። አስባችሁታል ይሄን ነገር? ከ10 ሰው 9ኙ ፊቱን አኮማትሮ የዶሮ ፍትፍት ከሚያቀርብለት በፈካ ፊት የሽሮ ፍትፍት የሚያቀርብለትን ይመርጣል ነው የሚለን አባባሉ። ትክክልም ነው። ሰው እኮ በዳቦ ብቻ አይኖርም ተብሏል ከሰማይ ቤት። ለብዙዎች የማህበራዊ ሚዲያው የአማራ ፖለቲካ በተኮማተረ ፊት የቀረበ የዶሮ ፍትፍት ሆኖባቸዋል። የአማራ ፖለቲካ ማለትም የአማራ የህልውና ጥያቄ የዶሮ ፍትፍት ነው። አማራ ለ50 ዓመታት በሰፈር ነፃ አውጪዎች ሲታረድ ኖሯል። በመጨረሻም በዘመነ ብልጽግና መንግስትም በእርዱ ውስጥ ባለድርሻ ሆኖበታል። ይህ ነው የዘመናችን ፖለቲካ የዶሮ ፍትፍት። ይህ ፖለቲካ ማንንም ሊጣላ አይችልም፣ ሰተት ብሎ ገብቶ የሚዋሃድ እውነት እንጂ። ችግሩ ነገሩ በዚህ አለማለቁ ነው። አቅራቢው አለና ማለት ነው። ይህ አቅራቢ ፊቱ የጨፈገገው ማህበራዊ ሚዲያው ነው። ይህ የጨፈገገ ፊት ብዙዎች በተለይ ደግሞ ያዙልኝ የተማሩና ምራቅ የዋጡ ወገኖቻችን ትኩረታቸውን የዶሮ ፍትፍት ከሆነው ፖለቲካው ላይ እንዲነቅሉ አድርጓቸዋል። በሌላ አነጋገር በአማራ ላይ እንደ ህዝብ ስለተፈጸመበት ግፍ የምንናገርበት መንገድ፣ በአማራ ላይ እንደ ህዝብ ስላንዣበበው አደጋ የሚነገርበት መንገድ ግፍና አደጋውን እየሸፈነው ይገኛል። ማን ስድቡን ይችለዋል? እኔም ልዋረድ ነው እንዴ ብሎ የሚሸሸው በጣም በዝቶብናል። በህልውና ትግል ደግሞ የአንድ ሰው መቀነስ እንኳን ጉዳት ነው። ስድብ ፈርተው ምርጦቹ ወይም ፈረንጆቹ the best and the brightest የሚሏቸው ተደብቀው መኖር ሲጀምሩ ደግሞ ጉዳት ሳይሆን ውድቀት ነው የሚያስከትለው። ጨዋነትና ትህትና እዚህ ጋር ነው። እውነት እንዲጎላ ጨዋነትና ትህትና ግድ ናቸው። እውነት ብቻውን አያሻግረንም። እውነቱ የሚቀርብበት መንገድም ቦታ አለው። የጨዋነት ተቃራኒ የሆነው ስድነት በማህበራዊ ሚዲያ መጉላቱ እውነትን አላጠፋም፣ ግን አደብዝዞታል። ይህን እየኖርነው ነው። ለአማራ ፋኖ መከፋፈል በፖለቲካ አውዳችን የገነነው ስድነት ምንጭ ነው ባንልም እንዳባባሰው ግን አያከራክረንም። ቀደም ብዬ እንዳልኩት ብዙዎች ዳር ቆሞ ተመልካች እንዲሆኑ
አድርጓቸዋል። ጨዋነት የሁሉም ህዝቦች የጋራ ተፈጥሯዊ ባህሪ ነው። ስድነት የማህበራዊ መስተጋብር ውጤት ነው። ሰው ስድ ይሆናል እንጂ ስድ ሆኖ አይፈጠርም። በሌላ በኩል ደግሞ ሁሉም ማህበረሰቦች በተፈጥሯቸው ጨዋ ይሆኑ እንጂ ሁሉም ግን በእኩል ደረጃ እንደ ባህላዊ እሴት አዳብረውታል ማለት አይደለም። እያንዳንዱ ማህበረሰብ ይበልጥ አጽንኦት ሰጥቶ የሚያጎላው እሴቶች አሉት። በተፈጥሯዊ አንድነታችን ውስጥ ማህበረሰባዊ ልዩነቶች አሉን የምንለው እንደዚህ አይነቶችን ነገሮች ነው። ለምሳሌ ከፈረንሳዮች ጋር ተፈጥሯዊ አንድነት አለን። በምናጎላቸው ባህላዊ እሴቶቻችን ግን ማህበረሰባዊ ልዩነቶች አሉን። በአማራ ማህበረሰብ ጨዋነት በተለየ መንገድ ትልቅ ባህላዊ እሴት ሆኖ እንደዳበረ እናውቃለን። ይሉኝታ፣ ግድርድርነት፣ ፈሪሃ እግዚአብሔርነት የዚህ እሴት አንዳንድ መገለጫዎች ናቸው። ሌሎችም አሉ። እስቲ ይሉኝታንና ግድርድርነትን የእንግሊዝኛ ወይም የሌላ ቋንቋ አቻዎች ፈልጉላቸው፣ ትቸገራላችሁ። ምን ለማለት ፈልጌ ነው? ከአማራ ማንነቱ ውጭ ሆነን አማራን በትክክለኛው ገጽታውና መንፈሱ ልንወክለው አንችልም። እውነተኛ አማራ ለመሆን ከውስጥም ከውጭም የአማራ ማንነት ወይም ባህላዊ እሴቶችን መላበስ ያስፈልገናል። ለማንነቱ አንድ አንኳር ግብዓት የሆነውን ጨዋነት በገደምዳሜ ማለፍ አንችልም። ለምን? ከባህላዊ እሴቶቹ በተቃራኒ ቆመን ከአማራ ጋር መግባባት አንችልም። የአማራ አንድነት የሚጀምረው ከመደማመጥ ነው። ለመደማመጥ ደግሞ መነሻው የተስተካከለ ባህላዊና ስነ ልቦናዊ አውድ ያስፈልጋል። በዚህ ተስማምተናል ብዬ ላስብና የአማራ አንድነት መሰረት ጨዋነት ነው ካልን ዘንዳ የአማራ አንድነትን በቤት እንመስለውና ግድግዳውና ጣራውስ ብለን ደግሞ እንጠይቅ። ቤቱን ከላይ የሚሸፍነው ጣራ የአማራ ዓላማ ምሳሌ ሲሆን የአማራ ዓላማ የጄኖሳይድ አደጋውን ከስር መሰረቱ መንቀል ነው። ግድግዳው ይህን ዓላማ ለማስፈጸም መሬት ላይ የሚተገበሩ ፖለቲካዊና ወታደራዊ ፖሊሲዎች እና ግቦች ናቸው። መሰረቱ ግድግዳው እና ጣራው ተደማምረው የአማራ ቤት ይሆናሉ ማለት ነው። ይህ የአማራ ቤት በአማራ ድርጅት ይመሰላል። ስለዚህም ቤት ነው የምንሰራው ማለት ነው። ቤት መስራት ሂደት ይጠይቃል። ድርጅትም ለመስራት እንደዛ። ይህ እውነታ ነው በፋኖ ትግል ውስጥ የተንጸባረቀው። ችግሩ ይህ ቤት በ2 ዓመት ውስጥ ተጠናቆ ማለቅ የነበረበት መሆኑ ነው። በቂ ጊዜ ነበር፣ በቂ ግብአት ነበር፣ ግን ቤቱ አልተጠናቀቀም። የባከነ ጊዜ እንደነበር ማስተባበል አይቻልም። ለዚህ የባከነ ጊዜ ይሄኛው ወገን ነው ተጠያቂ፣ ያኛው ወገን ነው ንጹህ ሳንባባል ሁላችንም ህዝብን ይቅርታ መጠየቅ ይገባናል። አጠፋም አላጠፋም አፋሃድ ለባከነው ጊዜ የአማራን ህዝብ ይቅርታ ይጠይቃል። በባከነው ጊዜ እንደ አማራ ተጎድተናል፣ እንደ ኢትዮጵያም ተጎድተናል። ቁም ነገሩ ደግሞ እሱ ነው። በባከነው ጊዜ አሸናፊ አልነበረም፣ አሁንም የለም። ሁላችንም ተሸናፊ ነው የሆነው። ከዚህ በራሳችን እጅ ከተሸነፍንበት አጣብቂኝ መውጣት አለብን። አጣብቂኙን በትክክል የተረዳም ያልተረዳም እንዳለ ህዝብ እንዲያውቅልን ያስፈልጋል። ሰው ሁሉ እኩል ነው ማለት ሰው ሁሉ እኩል ችሎታ አለው ማለት አይደለም። ሰው በመብቱ ነው እኩል፣ በችሎታው ግን በፈጣሪ እንደተሰጠው ጸጋ ይለያያል። ስለዚህም ያለንበትን አጣብቂኝ ፈጥኖ የተረዳ አለ፣ ቀስ ብሎ የሚረዳ ደግሞ አለ። ሁለቱም ግን እኩል ውሳኔ ሰጪዎች ሆነው በትግላችን ውስጥ ተቀምጠዋል። ስለዚህም ህዝባችን ነገ ጠዋት የሚመጣ ነገር አለ ብሎ በተጋነነ ጉጉት ባይጠብቅ እመርጣለሁ። ሆኖም በሁለቱም በኩል ያሉት ዋና ዋና የሚባሉት የፋኖ አመራሮች በህዝብና በሰራዊታችን የሚፈለገው አንድነት በፈጣሪ ፍቃድና እርዳታ እውን መሆን አለበት ብለው ከልባቸው እንደሚያምኑና እንደሚፈልጉ ላረጋግጥላችሁ እወዳለሁ። ወዳጅም ጠላትም እንደሚመሰክርለት አማራ በፈጣሪ ፍቃድ ታሪክ ሲሰራ የኖረ ህዝብ ነውና ያልጠበቅነው ተአምር እናያለን ብዬ እኔ በግሌ ተስፋ ሰንቄያለሁ። ደስ ይበላችሁ፣ ደስ ብሎኛል። ከተስፋው ባሻገር ግን መሬት ላይ ከኛ የሚጠበቁ ብዙ ስራዎች አሉ። መወያየት፣ መከራከር፣ መጠየቅ፣ መሞገት፣ መምከር፣ ማቀድ፣ ማሰልጠን ከብዙዎች መካከል ጥቂቶቹ ናቸው። ግን ሁሉም በጨዋነት ይሁን። ያለፉት 2 ዓመታት የትም ፍጪው ዱቄቱን አምጪ ወይም በፈረንጆቹ አባባል the end justifies the means በሚል መንፈስ ባህላዊ እሴቶቻችንን አራክሰን ለመሄድ ያደረግነው ጥረት የምንፈልገውን ውጤት አላመጣልንም። ከስህተታችን መማር አለብን። በመጨረሻም የፋኖ አንድነት መሳካቱ ባይቀርም እንደው የሰይጣን ውጥን ቢሳካና
ለጊዜው አንድ ባንሆን ምን ሊሆን ይችላል የሚለውን አስመልክቶ አንዲት ነገር ብቻ ለማለት ፍቀዱልኝ። አማራ ከ1966 በኋላ በየጥሻው ለ50 ዓመታት በማንነቱ በነፃ እየታረደ የኖረ ህዝብ ነው። ያ ዘመን ዳግም ላይመለስ ለአንድና ለመጨረሻ ጊዜ አክትሟል። ማንም ምድራዊ ኃይል ይህን መለወጥ እንደማይችል ወዳጅም ጠላትም ይወቀው። ይህ እንዲሆን ያስቻለውን ፈጣሪ ለዘላለም እናመሰግናለን። እኔም ስላዳመጣችሁኝ እናንተን አመሰግናለሁ። እስክንድር ነጋ ከአፋሕድ